ምንም ሹሩ ምናምን ምንበት ምክንያት የለም። በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁም ትሽ ቴንክ ዩ ቬሪ ማች ዌልካም ብለናል። አልሐምዱሊላሂ እንደዚህ ነው እንግዲህ በተግባር ማስታረቅ ማለት ነው። ዋይ 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 ሀይሚዬ የልብሽን ተናግረሽ ነው እያለ ነው እንግዲህ። ዛሬ ይታረቃሉ እንደ መጀመሪያቸው ሊመጡልን። ዝም ብለን የደከምነው ብንሄድ ይሻላል እያለች ነው ሀይሚትዬ የማይስፊት እንግዲህ ብሩክና ሀይሚ ያው ሁለቱም ጅንጃን መረጋጋት የለም ማለት ነው። ግን ደስ ሲሉ ቢስሚላሂ ማሻአላ። እኔ ይህንን ነገር ሳልፈታ ከዚህ ቤት እግሬ እንደዚህ ነቅነቅ አላደረግም። አሁን ላይ ምንም አይነት ግንኙነት ከሌላችሁ አሁን ላይ ምንም አይነት ሪሌሽንሽፕ ግንኙነት ከሌላችሁ ይቅርታ አለች። ማናት? ሀይሚትዬ እስዊት ማለት ነው። ለምን ይቅርታ ማለት ትልቅነት ነው። እንግዲህ የወላችሁ ድራማ እንዴት እንደተካሄደ ዋው! ማመን አቃተኝ የልሜን ንግስት ድድድድ ታረቁ፣ እየታረቁ ማለት ነው። አልሐምዱሊላሂ መጀመሪያ ኛል አዝኛለሁ እንደዚህ እንዲሆን እንግዲህ ሀይሚትዬ ከፍቷት እንደነበረ ነው። የትናንትና እንኳን ፊሊንግ ሁላችንም አስከፍቶን ነበር። ሆኖም ግን ዞሮ ዞሮ በሰላም ስለመጣችሁልን ደስ ብሎናል። ከምን መግቢያው ላይ በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ለብዙዎቹ ትልቅ ትምህርት የሚሰጥ ቪዲዮ ነው ለሁላችንም ማለት ነው። እና እንግዲህ ከህይወቴ የምትለው ያው ይሄ በጥባጩም ቴዲ ባይዘው ቴዲ ነገር ዝም ብሎ ነው፣ ድራማ ነው። ቴዲ ሲጀመር ሀይሚንም አያውቃትም፣ አያስፈራራትም፣ ማስፈራራትም አይችልም። ያው ለቪዲዮ ነው። እንደዚሁም ደግሞ ያው ፍርሃትም ነበረ። ሀይሚቲ ውስጧ ላይ የሆነ ቅሬታ የምትለው ነገር በሁላችንም ሴት ላይ የሚኖር ነው ውዶቼ። ለምን መሰላችሁ? እዚህ ጋር ብሩኬ ከድሮ ፍቅረኛው ጋር እንኳን ሀይሚዬ ሁላችንም ያኔ በፊት ያለፈው ነገር ይሆናል እንጂ ከሀይሚዬ ጋር እያለ ኔቨር አያደርግም። ይሄን ሁላችንም እንመሰክራለን። ግን እንደ ድራማውም ሆነ ከኛ የበለጠ ሀይሚዬና የምታውቀው ግን ምንድነው የትዕግስት ፍቅረኛ የድሮ ጓደኛ ካለው ያ ነገር ሲነሳባት እንኳን አይመቻትም። ሁላችንም ለምን ሀይሚቲ የምታደርገው ነገር ትክክል ነው። እዚህ ጋር ያለፈ ታሪክም ቢሆን ለምሳሌ ስላለፈው ታሪክ ንገረኝ ካልኩት ያን ነገሮች ዝርዝር አድርጎ መንገር ግዴታ ነው። ግን አያጣላንም። ገባችሁ? ይሄ ማለት አንዳንዴ ትምህርት ነው ወዶች። ለምን የድሮ ያለፈ ታሪክ የፍቅረኛችሁም ሆነ የሴቷም የምታወሩት አመት ከሞላችሁ በኋላ ለምንድን ነው ሀይሚዬ ቢያንስ በሶስተኛው ቀን በአራተኛው ቀን ነው የምታወሩት ስለዛ ነገር። ስላለፈ ታሪክ ግን ልጅ እንኳን ቢኖር የተወለደ ልጅ ቢኖር ያ ነገር አያጣላም፣ አያለያይም። ሲጀመር ግን እዚህ ጋር እንደ ድራማ አድርገው ያቀረቡት ያው ጭቅጭቅ ነው እንዳየ ነው ማለት ነው እንጂ የባለፈው ታሪክ የሚባለው ያው ለድራማ ነው እንጂ ሀይሚዬና ብሩክን ኔቨር አያለያይምም። እና ትምህርት አለው ባይዘው ወዶቼ ማለት ነው። አለ ያልተፈታ ነገር ግልጽ ያልሆነልኝ ነገር አለ። እሱ ነገር ደግሞ በአንዴ ሊተው አይችልም እና ወንድምህ አትዝጋ። ለምን ሰው ግልጽ እንዲሆን ባይዘው ምንድን ነው መሰላችሁ አሁን በሀይሚዬና በብሩክ ያለው ነገር በጥንድ መሀል ያለ መግባባት የሚመጣው ምንድን ነው? አይደማመጡም። አሁን እዚህ ጋር ምንድን ነው ሀይሚዬ አሁን ለምሳሌ ያነሳችበት ምንድን ነው የበፊት ታሪክን ንገረኝ ነው ላይክ ያሳልፋችሁት። ብሩኬ ደግሞ ምንድን ነው ወዲያውኑ ግንፍል ይላል። ገባችሁ? ይሄ ነገር ደግሞ ውዶቼ ማለት ነው ሁለት አሁን ለምሳሌ ሀይሚዬና ብሩኬ ዘሴም ናቸው። ሁለቱም ቶሎ ይናደዳሉ። ግን በፍቅር ውስጥ ወይ ለትዳር ለነገ የምትሉትን ቢያንስ ብሩኬ በረድ ማለት አለበት ወይ ሀይሚዬ ነገሮችን መተው። ሁለቱም ተያይዘው እንደ ድራማ ከሆነ አስቸጋሪ ነው። ግን ያው እንደ ድራማው ከሆነ አስቸጋሪ ነው። ይህ ማናችንም ባህሪ ማለት ነው። እና አንደኛ ለሴቷ ምንድነው እምነት፣ መተማመን፣ ወንድ ልጅ ደግሞ ምንድነው ክብር የሚባለውን ነገር ትዳራችሁ ለወደፊት
ጥሩ ትዳር እንዲኖራችሁ። ሀይሚና ብሩኬ ብቻ አይደላችሁም እናንተም ያላገባችሁ ማለት ነው። እና ብዙ ነገሮችን ማየት ትችላላችሁ ከእንደዚህ አይነት ድራማዎች። ለት ይፈልጋል፣ ማብራሪያ ይፈልጋል። በተለይ ደግሞ እኔ በአንተ ህይወት ውስጥ ዝም ብዬ ሰው ነኝ ብዬ አላስብም። ብዙ ቂምታ እንግዲህ ሀይሚት ያው ለየት ያለ እንግዳ አለባት። ያው ሀብትሽ ማለት ነው መግቢያ ላይ እንዳለን እንዳየ ነው። እና በእርግጥ ያው ውዶቼ ማለት ነው ሀይሚዬ የምትለው አሁንም ትክክል ናት። ለምን ያለፈው ታሪክን አንድ ሰው ለምን ብሩኬ ሀይሚዬ ላይ ያለው ቦታ ሀይሚዬም ብሩኬ ላይ ያላት ቦታ ለየት ያለ ነው። ለምን ፍቅረኛሞች ናቸው፣ የነገ ትዳር ማለት ነው ሳ ስለዚህ ስላለፈው ታሪክ እስከሚጠጡት እስከምንጠጣው ነው የምናወራው። ያለፈ ታሪክ ስለሆነ ማለት ነው። እስከምንዞረው እስከምንሽከረከረው ነው፣ ችግር የለም። ለምን ያለፈ ታሪክ አሁን ዝርዝር አድርጎ ጓደኛችሁ ቢያወራ አሁን ሀይሚዬ ማለት ነው ብሩኬ ዝርዝር አድርጎ ቢያወራለት አይለያይም። ገባችሁ? መስማት ስላለባት ነው እንጂ ብሩክን አትቀየመውም። ለምን ያለፈ ታሪክ ነውና። ገባችሁ? እና ኦፕን አድርጎ ቢናገር ኢዚ መሸፋፈኑ አስፈላጊ አይደለም። ለምን ያ ነገር አያለያያቸውም እና ሀይሚዬም ልትቀየም አትችልም፣ አንዷም ሴት ማለት ነው። እና ያው መንገርም አልፈለገም ብሩኬ ብላለች። ባይዘው ይሄ ነገር እንደነገርኳችሁ ድራማ ስለሆነ ነው እንጂ 1 ዓመት ሙሉ ያችኛው ኬት መታ ነው ያች ልጅ ማለት ነው። ስለዚህ ኢትስ ግሬት። ለማንኛውም ተመችቶናል። ከምንም በላይ ወላ ሰላም ሆናችሁልን። አንዳንድ እህቶች ተጠንቀቁ፣ ሀይሚዬን የሰደባችሁ ወራዶች እንደሆነ እኔ ሊገባኝ ብታነሽልኝ ደስ ይለኛል። እንዴት ነው የሚበቃው? አንቺና የብሩኬ ነገር ላወላ ለድራማ ነው እንጂ እና ይሁን ኢትስ ግሬት ጠይም እና እንግዲህ ሀይሚት ያው ቤቱንም ልትለቅ እንደነበረ እየተናገረች ነው። ሀብትሽ እንግዲህ በጣም ነው ያስጠላችሁኝ፣ ላይክ እያለ ነው። ወጠጤም ብለዋል እንትና ማለት ቴዲን። ባይዘዌ ሀይሚት የማይስፊት እንደዚህም ብሩክ ወንድማችን አልሐምዱሊላ ቪዲዮችሁ በጣም ነው የሚታየው። በቃ እንደውም በሚዲያ ላይ ጎበዞች፣ ጠንካሮች ብዙዎቻችሁ እያሉ ነበር። ሪሊ ነው። ለምን ወደ መጥፎ ነገር የማያመራ ጥሩ ፕራንኮችን አስተማሪ የሆኑትን ሪሊውን ነው ሁላችንም ደስ ብሎን በደንብ ነው የሚታየላቸውም። በቂ ነው። ምሽ ግዴታ የሌላ ሰው እየታየ ለምን? አንደኛ ነገር እዚህ ጋር ህይወት የሚባል ነገር አለ ለነጋችሁ ማለት ነው። እና አንዳንዴ እችን 2 ቀን አንድ ላይ እችን ወር የሰራችሁት ይኸው ሀብቴ ራሱ በጣም ተናዷል። በዛ ላይ ደግሞ ስልክም ስለማታነሳ አስቸጋሪ ነው። እና ከእንደዚህ አይነት ነገር ያው ተቆጥባችሁልን ከእንግዲህ በሰላም እንደምትመጡ ተስፋ አለን። አላውቅም፣ ህፃን አይደላችሁ ማለት አብረን እንሄዳለን፣ ያለውን ነገር ቁጭ ብለን እናወራለን። ባይዘዌ ሀይሚት ይቅርታ ጠይቃለች እና ሄኖክ እነ ፍፄ ምናምን እንዴት እነሱ ለማስታረቅ ነው ሊያደባድቡን የመጡት? ምር ነው ኮዶቼ። ሀብቴ ነው። ቴንክ ዩ ቬሪ ማች በዚህ አጋጣሚ ማለት ነው። ከቪዲዮ እንደዚህ በተግባር ከምር በጣም ነው ደስ ያለኝ እንዳየሁት። ባይዘዌ ሼር አድርጉለት። እኔ ሼር አድርጌ ከምር አጠፋዋለሁ መልሼ እንጂ አልሐምዱሊላ ዌልካም ሼር እንጀምር ብዬ ነው የጻፍኩት፣ ግን አጠፋዋለሁ። እና ውዶቼ ሼር አድርጉለት። ምን እንዳለ ልንገራችሁ። ለምን ይዋሻል? ሁላችንም ማለት ነው። ሀይሚና ብሩክ የሚሰሩት ነገር በጣም አናዶናል። በጣም ከምር በጣም የሚያናድድ ነው። እንደሚነዳን የነ ሶስና ሳይሻል አይቀርም። ይሄ በጣም ነበር የሚያናደው። ለብቻችን ራሱ ትናንት እያወራን ነበር እኮ በቃ እንትን ቤት ነው የሆነ እንደ ዱርዬ ቤት ነው እየተመጣ እየተደባደቡ ያሉት ቃሉ እና ሀይሚትዬ ምን ብዬ ነበር? ጆቶኒ ቤት ነው ወይ እያልኩ አይደለም? የሀይሚዬ ቤት። እኛ እኮ ስንወቅስ ሀይሚትንም እየወቀስን ነው፣ አንዳንድ ኮሜንታተሮች ማለት ነው። እና ይኸው እየሰማችሁ ነው። ዱርዬ ቤት ማለት ጆቶኒ ቤት ማለት የቁማር ቤት ነው። ጆቶኒ ቤት ያው የምታውቁ ከሆነ ማለት ነው። እና በጣም ያኔ ብቻ ደስ ብሎኛል፣ ያኔ መግቢያው ላይ ስላየሁት ማለት ነው። እና አንዳንዴ በመልካም ነገር ነውልን። ሀብትሽ ቴንክ ዩ ቬሪ ማች በድጋሚ አንተማ ባትመጣ ጉድ መጽዮ ነበር ዛሬ። ቅምኔን ለምን እንደሆነ አጠገብሽ ሆናቸው ለአንቺ ጥሩ እንደሆነ አታውቂም። እንዲህም አልቻለም። ባይዘዌ ሀብ ትክክል ነህ። አንድ ቤት ቢኖሩ ላልከው ኢትስ ግሬት። ግን አንድ ቤት ይኖራል እንዴ?
ከና አብርሽ ጋር ካልሆነ በስተቀር ዝም ብሎ ይኖራል እንዴ? ታጉራችሁ አንድ ቤት ብትኖሩ እና እናቴ እንዴት እንዳሳዘነች። ሀይሚዬ እኮ ስማርት ነበረች። እኔ እየተናገርኩ ነው እኮ። ለምን ሲጀመር ቤቷ ውስጥ እንዴት አስገባች? እኔ ሚዲያ ላይ ሄልዬና ሀይሚዬን በቃ ነው የምለው። ለምን ማንንም ቢሆን የኔ ክላስ የኔ ቤት አላስገባም። ሜቢ እናቴ ቤት እጃቸው ሊሄድ ይችላል በአመት በዓል ነግሬያቸዋለሁ። ከዛ ወዲያ ግን ኔቨርስ። እኔ ሀይሚዬ እኔ በጣም እየደነቀኝ ነው እሷ ቤት ወንዶች ሲገቡ ድሪም እየሆን በቃ የሆነ ያኔ ምንነካት ይኸው እየተናገረች ነው። እና አንዳንዴ ያጋጥማል ሀይሚትዬ ማለት ነው የኛ ስዊት የምንወድሽ የሚዲያ ቲቸር። ወይኔ እናቴ። ስለዚህ አሁን አብረን እንሄዳለን አይደለም? እናንተ ሀይሚና ብሩክማ በቃ ኮሜንት ላይ እንዳልሽም ማለት ነው ጨርሰዋል። አንድ ላይ ኖሮ ባይዘው የቤት ኪራይ ራሱ ቀልሎ እንደ ቤት ኪራይ ያኔ ሁሉ ነገር ካጠቃልሎ ሀይሚዬና ብሩክ በቃ ትዳር መስራት ነው ከአንድ ላይ መኖር። ያኔ ሁሉ ነገር ሽማግሌ ምንም ከተላከ አንድ ላይ መኖር ይቻላል፣ ቀላል ነው። እኔ ትንሽ ቅር የሚለኝ ያው ሁላችንም እንደ አስተያየት ስናሳይ ለምሳሌ የሂተንቢ ፍዝ ኤፍሬም እና በጣም መወዳት ልጅ ነበረች፣ ግን ሰሞኑን በሾርት ቲክቶክ ላይ የማየው ፕራንኳ በጣም ያስደነግጣል ማለት ነው። እና እንደ ኤፍሬም እና እንደ ፍቅረኛው ግን ኔቨር መሆን የለበትም። እኔ እዚህ ጋር የማያውቀው ነገር የለም ውዶች፣ እዚህ ጋር የኢፋ የሆነ ነገር የለም። ኢፋ ደግሞ ግዴታ ነው የሚዬና ብሩኬ ማለት ነው። እና አንድ ላይ ቢኖሩ በጣም ነው ደስ የሚለው ሀይሚዬና ብሩኬ። ግን አንድ ላይ የሚኖረው ዝም ብሎ አይደለም ሀብ ወይስ ጨርሰዋል እኛ የምናወቅበትና ወይኔ እናንተ እንግዲህ ሀብ 4 ልጆች በቅርብ ሰዓት እንጠብቃለን። አንቺ ጋር ያለውን ነገር አስተካክል። አሁን ነገሮችን ያዞርብኛል ታውቃለህ። አሁን እኔ ራሴ ደውዬልህ በቃ አለ አይደለ ባለው ቢል ከዚህ በኋላ ከህይወቴ ነው የምሰርዛችሁ ሁለታችሁንም። እስኪ ከምር እና ሀይሚትዬ ደግሞ ገና ይከስታል ብሽ አታስቢ እያለ ነው። ወይኔ እኛንም እኮ ግራ አጋባችሁን እናንተ ልጆች ማለት ነው። ለማንኛውም አንዴ ታርቃችሁልን ነው። ሀብትሽ እንግዲህ ያው 9 ሰዓት ነው ከተነሳው ከቡታጅራ 9 ሰዓት ሌሊት ኦኬ ሸገር እና ጥሩ አድርገሃል። ለማንኛውም ጥሩ ስራ ነው የሰራከው ከምር። ከዚህ በኋላ እንትን በሉ እሺ። አንተ የምታወራውን ታወራለህ፣ እኔ ዝም እላለሁ። ሀይሚትዬ ነው እኮ እንዴት ነው አሁን ሀብትሽ ሁለቱንም ምከራቸው፣ ሀይሚዬም ብሩክም በጣም መመከር አለባቸው። ለምን ገና እንዴት ነው እንዲህ በዚህ ሰዓት ላይ እንዲህ የሚጨቃጨቁ ከሆነ ብሩክንም ለምን ሴት ልጅ እንኳን ትንሽ ኃይለኛ ብትሆን እሱ ትንሽ በረድ ማለት አለበት። ሁለቱም አንድ አይነት እንዳይሆኑ ምከርልን ማለት ነው። ታወሩትን ታወራላችሁ ይፈጠራል። እሷን አምና ነው ከኔ ጋር እንደዚህ። አይ ብሩኬ በምንም ይሄ ቃላቱ ነው የሚገርመኝ። እኔና እሷ ምንም ልንግባባ አንችልም፣ በምንም ልንግባባ አንችልም። አያሳዝኑም ሲቀመጡ ራሱ። አሁን ይህን ቤት ልቀቁና ወደ ሀይሚ ቤት ሀይሚ ቤት ወደ ወንዱ ቤት ነው እኮ። እንዴት ነው ኢትዮጵያ እኔ ነኝ የዞረብኝ ወይስ ኢትዮጵያ ነው የዞረበት? ከምር ወንዱ ቤት ነው ሳ የሚኬደው ሴት ቤት አይዶን ነው ብቻ እንደ ባለቤቱ ነው። ግን ተጠቃለሉ አንደኛችሁ ነው። ምንም እዚህ ጋር ህፃና የላችሁም። ይሄ ብሩክም ፂም አውጥተዋል። ሬዲዮ ነው የምነግራችሁ። ሀይሚትዬም በቃ ሀላስ ምንም የሚጎላችሁ ነገር የለም። ተሰብስባችሁ ሽማግሌ ልከክ እንደ ደንቡ ማለት ነው። እኛ ማጽያት ውስጥ እንዳንገባ ቪዲዮዎቹን እያየን በስነ ስርዓት ማለት ነው። ተጠቃለሉ 4 ነጥብ ማለት ነው። ሀብትሽ በርታለን እንጂ ምንም ይህን ያክል የተለየ ነገር ግልጽ ስላላደረክልኝ ማሻአላ ተባረካላ። ሪሊውና ሀይሚዬ አነጋገሯ ዋው ብሩኬ አንተን ስለማምንህ ነው እኮ እኔ ነው የምታምኘው እሷ ሌላ አንተን ስለማምንህ ነው። አነጋገሯ ዋው ነው። እንግዲህ ደስ የሚል ድራማ ነው ከምር። አሁን ላይ ምንም አይነት ግንኙነት ከሌላችሁ እኔ አንተን ልመንህና ይቅርታሽ ባለፈ ነገር ጣልቃ ስለገቡ ትሽ እኮ ወንድምህ ራሱ ቲቪት አለበት
አንዷ ከኢትዮጵያ ቲቪተኛ ሆነዋል ብሩኬ ብላለች እና ይቅርታ ካለች ለምንድን ነው ቆይ ቪዲዮ ሳታዩ ቪዲዮ የምትለቁት ገና ስፈተፍት? አሁን ደግሞ ማናት እቺ ኖቲፊኬሽን ቆይስ እንትኑ ነው እንትን እንዳይል እንዳያስቸግረኝ ቀጥ እያለ እና ቪዲዮዋቸውን የላቸው። የትላንትና ቪዲዮ የሀይሚ አልታየም ገና ቪዲዮ እንደተለቀቀ ረቢ ነው የምላችሁ በአንደኛው ስልክ ቲክቶክ ላይ እያየዋቸው ነበር። ለዛም ፎቶ እየዘቀዘቃችሁ ማለት ነው። እና ፈጣሪ ያያችኋል። ስርዓት ያዙ፣ በስነ ስርዓት እዩ። ቪዲዮ እየሰማችሁ ነው። ዩርሊሽ ሰማኝ ቮይስ ማለት ነው። ለማንና ምናምን እኮ ጥያቄ ምልክት ነው። ከተመቶ ኦኬ ባይዛዌ በሄኖክ ነው የሚጨቃጨቁት ማለት ነው። ለሀይሚዬ ብሎ እሱም ለሷ ብሎ እየተባባሉ ማለት ነው። እሺ አሁን አንተ ምንድን ነው እያልከ የሚያደርግሽን ነገር ተይ ብሩክ። ያው ለእኔ ትዕግስቴን እየተፍራት ውሽ እንደዚህ አይነት ድራማ ቢቀርስ ታየኝ እኮ የባሌ ወንድም ቆሞ ባሌ እንደዚህ ሲናገር ወይኔ እኔ ባሌ ኢትዮጵያ ሲሆን ረቢ ነው የምላቸው። አሁን ኢትዮጵያ ነው ያለው እንዴ ከሰው ጋር ነክ እንዴ ነው የምለው። በጣም ነው የሚጎዘጉዘው ማለት ነው። እንደንትን ወላሂ ነው የምላቸው እንዴ ቆይ ብሩኬ ምን ሆነክ ነው? ወንድምክ ነው እኮ የቆመው እዚህ ጋር የሆነ ሪስፔክት ወይኔ በላቸው። ወስኜ ተስፋ በቆረኩ ሰዓት ነው በቃ የመጣው። ትቼ ነበር ሁሉንም ነገር ሀብት ሻላጋው እንዴ ሪስፔክት ፎር ሌዲ ብሩኬ ከምር ነው የሆነ ሽምቅቅ እያልኩ ያለሁት። ለምን ያው ድራማም ቢሆን ድራማ ነው። ድራማም ቢሆን በአንድ መኪና ነው ሁሉም ብሩክ ነው የወሰዳቸው እና ድራማም ቢሆን ውዶቼ ማሮቼ ፍቅሮቼ ማለት ነው። እንግዲህ አስቡት ወንድም የወንድም የባሌ ወንድም ቆሞ ባሌ ለኔ እንደዚህ አይነት አንሰር ሲመልስልኝ እያሰላም ይቅርታ ተጠያየቁ፣ አብረን እንሄዳለን አላችሁ። ከዚህ በኋላ ሀብትሽ የወሰደው እርምጃ ብራቦ፣ ከህይወቴ ነው መሰረዛችሁ ብሏል። ሀብትሽ በጣም ተቀይሞ ነበር ማለት ነው። ባለፈው ሼር ምናምን ስንል ነበር፣ ለካ በጣም ተቀይሞ ነበር። አረ ትክክል ነህ ከምር። እስቲ ተረጋጉ። የደስታ ቪዲዮ ነው እኮ እንስከርበት። ቪዲዮ እየሰሩ ነው እኮ ህዝቡ እየለቀቀ። እስቲ ተረጋጉ። ታረቅ ዛሬ ነው ዛሬ አለሜሽ ዛሬ ነው ዛሬ። ኦሆሆ ታረቁ። እሺ ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እኔን ጠይቃለሁ። ማናት ያለችው ዘር ለገበሬዋ አሽቃባጭ፣ ሀይሚዬ አሽቃባጭ ማለት ነው። በኮሜንት ዛሬም ስራ በኛ ለምትሉኝ መጣላችኋለሁ በኋላ። ደስ ብሎኛል ወላሂ። በደንብ አቅፋት።